አየ በጣም ደስ የሚል ስሜት እየተሰማት እያለ ደግሞ የአባቷ ሕክምና መጨመር በጣም አሳስቧትና በጣም እያለቀሰች እያሰጋት ያለው ነገር ቢኖር የአሳዳጊዋ የአባቷ ህመም ነው። ዛሬም እውነታው አልተገለጸላትም። የዲኤኑ ምን ይሆናል ብላችሁ ታስባላችሁ? አያትየይቱ አሴት መሆኗን በደንብ አውቃለች። እናቲቱ ግን ወይዘሮ ሜላት በጣም ተቀይራባታለች። ካሰበችው በላይ ሆናባታለች። ወይኔ አሴል በጣም ፈርቻለሁ ትለዋለች። እንዲህ ለምን ነው ሀንዬ የምትፈሪው? ይልና አሴል በጣም ይደነግጣል። እንዲህ እኔ እኮ የአባዬ ሕክምና ጥሩ ከሆነ አንተ እንዲያትናፍቀኝ እያልኩኝ እየፈራው እኮ ነው አሴት ትለዋለች። እንዲህ ሀንዬ ይህን ያህል ናፍቅሻለሁ ማለት ነው ይላታል። እና በጣም አሳስቧትና እያስፈራት ያለው ነገር ቢኖር የዲኤኑ አለመውጣት ብቻ ሳይሆን የአባቷ ሕክምና ሁኔታ የአሳደጊው አባቷን ሕክምና ሁኔታ ነው። እና ሁላችሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን አትርሱ። ውድ የኖላዊ ድራማ ተከታታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዲሁም የሀንዬ ቤተሰቦች ላይካችሁ የለምሳ እንዲሁም ሰሞኑን ምን ነው ቀዝቀዝቀዝ እያላችሁብኝ ነው ከቤቴ ማለት ነው። ሀንዬ የኔ ደርባባ የኔ መልከ መልካም እውነትን የያዘ ወደ ኋላ አይልም። እውነት ትመራለች። እውነትን የያዘ ሰው በጣም ብዙ ፈተናዎች ያልፉበታል። እንዲህም ብዙ አድክሞን ብዙ አልፈቶን እውነት ያሸንፋል። ሁል ጊዜም እውነት ይገፋል። ለእውነት ወደ ኋላ አትበሉ። ውሸቷን ግን እርግብ ተብዬዋ በጣም ስትከራከር ትገርመኛለች። ይህ ልጅ ለሀና ያለው ፍቅር ከቀን ወደ ቀን እየጨመረ ይሄዳል። ከዱርይነት ወደ ጥሩ ሰውነት እየተቀየረም ይገኛል። አንድ ሰው ሲወዳችሁ ምንም ነገር ሊሆንላችሁ ይችላል። ለአባቷ ሕክምና ከጓደኛው ሰርቆ ይሰጠዋል። እሱ ደግሞ እሷ ወደ ስራዋ ስትሄድ እሱ የእሷን አባት እየተንከባከበ ይቆያታል። አያ አሴል እኮ መልካም ሰው ነው። እዚህ ጋር ደግሞ አይዞሽ እያለ ያጽናናታል። የሚያጽናናችሁ አትጡም። ምክንያቱም ከጎኗ ሆኖ አይዞሽ እያለ በሚያጽናናት ብርታትና ጥንካሬ ይኖራታል። አሴልና ሀና ፍቅረኛሞች ይሆናሉ ብላችሁ ታስባላችሁ? ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ወይዘሮ ሜላት ወደ ድሮ ማንነቷ ብትመለስ ጥሩ ነው ብላችሁ የምትሉ ኮሜንት ላይ አስቀምጡልኝ። ወይዘሮ ሜላት ከምትሏት በላይ በጣም ተቀይራና ያነ የድሮ ጥሩ ሰውነቷ ተቀይሮ መጥፎ ጎኗን እያሳየች ነው። ነገ ዲኤኑ ሲወጣ እውነታው ሲወጣ ምን ሊበቃት እንደሚችል አላቅም። እዚህ ጋር ዶክተሩ ደውሎ ስለሀና አባት ጉዳይ ላናግርሽ እፈልጋለሁ፣ እንድትመጭ እፈልጋለሁ ቢሮ ይላታል። እሺ እመጣለሁ ብላ ከቀጠረችው በኋላ እናቷ ስትመጣ የወይዘሮ ሜላት እናት ከመጣች በኋላ ሁሉንም ነገር ትተውና ትቀራለች። ዶክተሩ በተስፋ እየጠበቃት ነበር። እዚህ ጋር እሺ ዶክተር እመጣለሁ፣ ምንም ችግር የለም፣ ዲኤኑ ደረሰ እንዴት ትለዋለች። አይ ዲኤኑ ገና ነው አልደረሰም፣ ነገር ግን ስለ ሀና አባት የማወራሽ ጉዳይ አለ ይላታል። ስለ ሀና አባት ምንድን ነው ብላ ታናግረዋለች። ከዛም አይ እኔ እዚህ ስመጪ በአካል ላወራሽ እፈልጋለሁ ይላታል። ከዛም እሷም እሺ ብላ ከቀጠረችው በኋላ እናቷ ከመጣች በኋላ ቀጠሮዋን አፍርሳ ከዶክተሩ ጋር ያለውን ቀጠሮ አፍርሳ ከእናቷ ጋር ትቀመጣለች። በአሁኑ ሰዓት ላይ ወይዘሮ ሜላት በጣም ተወዛጋቢ ወይም አወዛጋቢ ሆኖባታል ነገሩ። እዚህ ጋር ዶክተር ምንድን ነው በግልጽ አልነግረኝም እንዴት ትለዋለች። አይ እዚህ ካልመጣሽ አልነግርሽም ይላታል። ዶክተሩ በጣም በአስቸኳይና በፍጥነት ፈልጓል ነበር። የሀና አባት ሕክምና ወጪ 600,000 ብር
400 ሺህ ብር ብቻ መስሏቸው ነበር። ነገር ግን ሕክምናው 800 ሺህ ብር ነው። እስካሁን 600 ሺህ ብር ጠፍቷል። ከአሁን ጭማሪ 200 ሺህ ብር ጠይቀዋል። እንግዲህ ሕክምናውን አግዳው ይሆን ወይስ ትቀጥል ይሆን? ወደፊት የምናየው ይሆናል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። የሰዓድ ዩቲዩብ ቻናል የሆናችሁ ሁላችሁም ላይካችሁንና ሰብስክራይባችሁን እፈልጋለሁ። ከጎኔ ሆናችሁ እንድታበረታቱኝም በትህትና እጠይቃችኋለሁ። ዶክተሩ አሁንም ወሬውን ይቀጥላል፣ አላቆምም። እዚህ ጋም እያወራት ነው፣ አልዘጋም። ለትንሽ ደቂቃ ጠውሎ ከወይዘሮ ሜላት ጋር ያወራን ዶክተሩ። እዚህ ጋር ውሸታሟና ቀዥቃዣዋ እርግብ ጀዋሏን እየተፈረጀች የሰላምን ድምፅ ከሰማች በኋላ ሰላም የምትለውን ለመስማት ስልኳን አስቀምጣ ተሸፋፍና ትተኛለች። ተመልከቱኝ ሰላምን ምን እንደምትል። እንዲያው ምንዋ ዝፍዝፍናት የመጣችብን ትላለች። ሰላም በጣም ተበሳጭታ ትቀሰቅሳታለች። እንዴ ምንድን ነው ትላታለች። ኧረ ምንም አይደል፣ አንቺ ምን አለብሽ ተኝ፣ ሰዓቱን አይተሽዋን ትላታለች። እና ቢረፈድ ሳኒ ሰራተኛ ነኝ እንዴ? ሰራተኛዋ ትላታለች። ሰራተኛዋ የለም ተብሎ አንቺ መስራት አትችይ ማለት ነው? ልተኝ ነው ሆ ትላታለች። አሁንም የሀናን ስም አላስነሳም ትላለች ሰላም። እሷ ግን የሌባ እንባው ደረቅ ይባላልና ድርቅ ብላ እኔ ነኝ ልጅ እያለች ትከራከራለች። አይ እውነታው የወጣለታ ወይዘሮ ባዩሽና እርግብ ምን እንደሚወጣቸው ታየኝ። እዚህ ጋር ትከራከራታለች ሰላም። እንዲህ አንቺ ምን አለብሽ እያለች በጣም ትከራከራታለች። እዚህ ግን እኔ ሰራተኛ እኮ አይደለሁ፣ ሰራተኛይቱ መታ ትስራ እንጂ እኔ ስለ ቤት ሰራተኛ ምን አገባኝ ትላለች። እና ታዲያ አንቺን ሰርቶ የሚያበላሽ ሰው አለ እንዴ? ተነሽና ሰርተሽ ብይ እያለች ሰላምም ታስፈራራታለች። አሁን ተነሽና ግዥኝ ተዘፍዘፈሽ ዝም አትበይ እያለች የተናገረቻት እያለ ወይዘሮ ሜላት እናቷ ትመጣና እናቷ ጋር እያወራች ተቃቅፋ ትገኛለች። ወይ አንቺ ወይም ማየ እያለች እናቷን እንኳን በስርዓት አልተቀበለቻትም። እንዲህ ወይዘሮ ሜላት ምን ሆነሽ ነው? ልጅሽን ባትሆንም እንኳ ሰራተኛሽ በመሆኗ ልታከብሪያት ይገባል። ቢያንስ እንኳን እውነታው እስከወጣ ድረስ ፊትሽን ልታዞሪባት አይገባም። እንዲሁም ፊት ልታነሻት አይገባም። ልዝችባትና ልትሰድቢያትም አይገባም። ምክንያቱም እውነት ከዘለቀ በኋላ የተናገርሻቸው ነገሮች ራስሽን እየጸጸቱሽ ታገኛቸዋለሽ። እዚህ ጋር እናትየዋ ወይ ጉድ እንዴት ነሽ በይ እያለች ታስቃታለች። ፈታ ያለችና አስቂኝ የሆነች እናት ናት ያለቻት ወይዘሮ ሜላት። ወይም አይ አንቺ እኮ እንደው ሁሉ ጊዜ እንደዛው ነሽ እያለች እናቷንም ትቀልድባታለች። ተመልክቷቸው እንግዲህ ሜላት ወደ ራስሽ ብትመለሽ ጥሩ ነው። በጣም ሀናን እየሰደበቻት ይገኛል። ሁሉም ሰው እውነተኛ ነሽ ይላታል። ነገር ግን አንቺ ለምን ነው እውነቱ የማይታይሽ ትላታለች። እንዲህ ማንኛይቱ ናት ልጅሽ? ማንኛይቱ ናት አሴት እያለች ትከራከራታለች። ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ ቻናሌን እንድትቀላቀሉ በትህትና ጠይቃችኋለሁ። ውድ የኖላዊ ድራማ ተከታታዮች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እዚህም እንደተለመደው እናትየዋ በጣም እያሳቀቻቸውና እያዝናነቻት ልክ ልኳን እየነጋገረቻት ይገኛል። ባልቴቲቱ በጣም ፈታ ያለ ሴት ናት። እዚህ ጋር የአሴት አባት ወይም የሀና አባት በጣም ተጨንቀው የልጃቸው ሁኔታ አሳስቧቸዋል። ልጅ ምን ሆና ነው እያሉ በጣም ተጨንቀዋል። እዚህ ጋር እሷም ወደ ስራዋ ልትመለስ ዶክተሩ ምን አለሽ ልጄ ይላታል። ኧረ አባዬ ዶክተሩ መድኃኒት እንዲገዛልህ እንጂ ያዘዘኝ ምንም አላለኝም ትለዋለች። እንዲህ ልጄ ለምን ንገሪኝ እውነቱን ይላታል። አባዬ በምኑም አትጨናነቅ፣ ለምን ትጨናነቃለህ በሆነው ባልሆነው ትለዋለች። አይ ልጄ እኔ እኮ
አንቺ የምትሆኒው ነገር ሁሉ ይሰማኛል። አይ ልጅ ይላታል። እና ስራ አረፈደብሽም እንዴ ይላታል። አዎ አባዬ አረፈደብኝ ልሄድ ነው። በቃ አሴር እንዲመጣልህ እደውልለታለሁ። እኔ መሄድ አለብኝ ትለዋለች። እዚህ ጋር አባቷ ሂጂ እሺ ልጄ፣ እኔ አሴርን ካገኘሁኝ ምንም ችግር የለብኝም። ሂጂ በሰላም ተመለሽ፣ በሰላም ውለሽ በሰላም ተመለሽልኝ ይላታል። እንዴት አለ የተባረከ ቤተሰብ ነው ያሳደጋት እያለች ወይዘሮ ሜላት በጣም ሀናን ጠልታታለች። ለምን ልጄ ናት አለች። ለጥቅም መስሏት ለውርስ መስሏት። መቼም ሀብታሞች የሆነ ነገር ሲባሉ ለውርስ ብላችሁ ነው እንደሚሉ ይህ ሁሉ የታወቀ ነው። እዚህ ጋር እናቲቱ ግን ታውቋታል። በጣም አሴት መሆኗ ገብቷታል። ወይዘሮ ሜላት ያልተያትን እዚህ ጋር ደግሞ ቤታ ወይም ሰላም ጋር እያወራች ትገኛለች። ሰላምዬ ልብ አድርግሽልኝ ነው ማለት ነው እያለች ከሰላም ጋር ጊዜ እያሳለፉ ይገኛሉ። አዎ አያቴ እኔ እኮ በጣም ናፍቀሽኛል ትላታለች። ሰላምዬ እኔም እኮ በጣም ከምንም በላይ ነው የናፈቅሽ ልጄ ብላ ከጎኗ መታ ታቅፋታለች። እዚህ ጋር አብረው ሆነው እያወሩ እየተበሻሸቁ የድሮ ያሳለፉትን ነገሮች እያሳለፉ ይገኛሉ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ የምትችሉት እንድታደርጉ በትህትና ጠይቃችኋለሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ለእናት ሀገራችን ኢትዮጵያ ያደርግልን። እዚህ ጋር ደግሞ እርግብ ተብዬዋ ወይኔ እዚህ ቤት መጥቼ ሰራተኛ ልሆን እንዴት አለ ጉር ነው። አንዱ ሲመጣ አንዱ ሲሄድ እኔ ሰላሜን አጣሁኝ። ወይ አክስቴ ስራሽን ይስጥሽ፣ እንደዚህ አይነት ነገር ታስገብኛለሽ ትላለች ለአክስቷ ደውላ። አይ አክስቴ እኔ እንዴት ነው ምንድነው ማድረግ ያለብኝ እያለች ትመረራለች። እዚህ ጋር ኩሽና ውስጥ ሆና ማለት ነው። ጠንክረሽ አድበሽ የተባልሽውን ብቻ ስሪ፣ አያት ይበይ እንጂ አያታቸው አትበይ፣ ስርዓት ይዘሽ ስሪ የተባልሽውን ስሪ እያለ ታዝትባታለች ባዩሽ። እዚህ ጋር እውነትሽን ነው፣ ከአያት ላይ አያት ከአባት ላይ አባት ይጨማመርልኛል ትላለች። ተመልከቷቸው አሴትና ሀናና ሰላም ከአያታቸው ጋር ቁጭ ብለው እያወሩ እንዲህ እያለች አንቺ በልጅነትሽም እኮ እንደዚህ ናት እንደዚህ ነሽ እያለ በጣም ግራ ታጋባታለች። ሰላምም ግራ ገባት፣ ሀናም ግራ ገባት። ምክንያቱም የድሮ አስተዳደጓን ስትነግራት ማለት ነው። ሀና እኮ ጥሩ ልጅ ናት እያለች ያወራሉ። ሰላምም ስለ ሀና ጥሩነት ታወራለች፣ ሀናም ስለ ሰላም ጥሩነት ታወራለች። ወይኔ እህትና እህት ጥሩ ፍቅራቸውን ሲገላለጹ እንዴት ነው ደስ የሚለው። እዚህ ጋር በልጅነትሽም እኮ በጣም ተወጃል ነበር ልጄ ትላታለች። በልጅነትሽም በጣም ለሰላም ያለሽ ፍቅር ይለይ ነበር ትላታለች። እዚህ ጋር ሀና እየመረ ነው ብላ ሁሉንም ነገር በደስታና በፈገግታ እያሳለፈች ይገኛል። ሀናዬ እውነትን የያዘ ወደ ኋላ አይልም፣ ጉዞ ወደፊት ነው። ውሸትን የያዙ ሰዎች ሊሸማቀቁና ዝቅ ሊሉ ይገባቸዋል። አንቺ ደግሞ ገንዘብ ብለሽ እንዳልቀረብሽ ግልጽ ነው። ግን ወይዘሮ ሜላት በኋላ በተናገርሻቸው ነገሮች እንዳትጸጸች፣ የምትናገሪያቸውን ንግግሮች ብትቆጠቢ ጥሩ ነው ባይ ነኝ። በኋላ እውነታው የዘለቀ ጊዜ የምትደነግጫቸው ድንጋጤዎች አሁንም ከፊት ያለው። ሁላችሁም ሰብስክራይብ አድርጉ። እዚህ ጋር ድሮ ልጅ ሳለ ሀና ለአያቷ ስታደርግላት የነበረውን ሁሉ እየፈከረች ትገኛለች። ሀና በልጅነቷ እንግዲህ ችን ትመስል ነበር። እንደ ከልጅነትሽ አንስተሽ ድንቡሽ ቡሻል ሽነሽ እያለ አያቷ ታወራለች። ሁላቸውም እርግብ ተብዬዋ ሰራተኛ ነው የምትመስላቸው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።